ወንዱ ከፊቱ ባለውቹ ልጅ ሙሉ በሙሉ ተማርኮ ነበር። ፍቅር ሁልጊዜም በድንገት የሚቀሰቀስ እልህ ነው። በመጨረሻም ለመቆጣጠር የማይቻል ይሆንባታል። ምንም እንኳ አስቀድሞ ተለያይተው የነበረ ቢሆንም በመካከላቸው ያለው መሳሰብ ግን ጨርሶ አልጠፋም ነበር። ማቲው በአክብሮት አናን ወደ መኪናው ጋበዛት። አናም እጅግ ሞቅ ያለ ምላሽ ሰጠችው። የአና እናት ነገሩን ሁሉ በግልጽ ትከታተል ነበር። ልጇ የወደደችው ወንድ የመጀመሪያ ፍቅሯ የነበረው ሰው ልጅ መሆኑን አውቃለች። ያ ቤተሰብ ምን ያህል የተወሳሰበና አስቸጋሪ እንደሆነ ከማንም በላይ ትረዳለች። ነገር ግን ልጇ ቀድማ በልቧ ዘልቃ ፍቅር ውስጥ ሰጥማ ነበር። እናት በልቧ ውስጥ ዝም ያለ ቃል ኪዳን ከመግባት ውጪ ሌላ አማራጭ አልነበራትም። ልጇ በዚያ ቤተሰብ ዘንድ ጥቃት ወይም ኢፍታዊ ነገር ቢደርስባት ነገሩን በፍጹም ዝም ብላ እንደማታልፈው። ማቲው ሳራን ወደ አያቱ አሮጌ የገጠር መኖሪያ ቤት ይዟት ሄደ። የቤቱ ቀለል ያለና ትሁት አሰራር ትኩረቷን ሳበው። እንደ ማቲው አይነት ሰው እንዲህ ያለውን ቦታ ይወዳል ብላ በፍጹም አስባ አታውቅም ነበር። ማቲው እዚህ ያለውን ጸጥታ እንደሚወደው ነገራት። ከዚህ ጋር ሲነጻጸር እቤት ያለው ከባቢ አየር ሁልጊዜም ውጥረት የበዛበትና ከባድ እንደሆነ አስረዳት። ብዙውን ጊዜም ከአባቱ ጋር በጥቃቅን ነገሮች ሳይቀር ጭቅጭቅ ውስጥ ይገባ ነበር። አና በመጨረሻ የማቲው ሕይወት ውጪ ላይ እንደሚታየው ቀላል እንዳልሆነ ተረዳች። በእርግጥ ይህ ማቲው ስለሱ ማውራት የማይፈልገው ትልቅ ህመሙ ነበር። በጥንቃቄ ወዳዘጋጀው የምግብ ማዕድ ሳራን መራት። ጠረጴዛው ላይ ያለው ነገር ሁሉ በማቲው በገዛ እጁ የተዘጋጀ ነበር። ያንን ምሽት ሳራ የማቲውን እውነተኛ ቅንነት በተግባር አየችው። አና በነገሩ ልቧ ክፉኛ ተነካ። ከራት በኋላ በምድጃው አጠገብ ተቀምጠው ማውራት ጀመሩ። ማቲው እንደ አና አይነት ቆንጆ ልጅ እስከዛሬ ለምን የፍቅር ግንኙነት ውስጥ እንዳልገባች ለማወቅ ጓጉቶ ነበር። አናም ሕይወቷ ሙሉ በትምህርት ቤትና በቤተሰብ ዙሪያ ብቻ የተወሰነ ስለነበር ስለ ፍቅር ለማሰብ ጊዜ እንዳልነበራት ገለጸችለት። ማቲው ታዲያ እኔ እንዴት የተለየሁ ልሆን ቻልኩ ሲል ጠየቃት። አና ዝም አለች። ለሱ እሷን መልስ አልነበራትም። ምክንያቱም ፍቅር ዝም ብሎ እንዲሁ ነው፣ ምንም አይነት ምክንያት የለውም። ስሜቶች ሞልተው የሚፈሱባቸው ጥቂት ቅጽበቶች እንጂ። ከዚያም ሁለቱ አንዳቸው ሌላውን አጥብቀው አቀፉ። ነገር ግን ነገሩ እዚያ ላይ አበቃ። በህልም ውስጥ እንኳ ቢሆን ያ ያማረ ቅጽበት ማንኛውንም ሰው እውነተኛ ደስታ እንዲሰማው ያደርጋል። ሳራ ስትነቃ አሁንም ትናንት ከማቲው ጋር ባሳለፈችው ያማረ ቀጠሮ ስሜት ውስጥ ተውጣ ነበር። ወደ ውጭ ስትወጣም ማቲው አስቀድሞ እታች ቆሞ ይጠብቃት ነበር። በመንገድ ላይ ማቲው ከእህቱ የልደት መግለጫ መልእክት ደረሰው። አና ዛሬ የማቲው ልደት መሆኑን ያወቀችው ያኔ ነበር። አስቀድሞ ለምን እንዳልነገራት አማረረች። ማቲው ግን ነገሩ ያን ያህል አስፈላጊ እንዳልሆነና ለእንዲህ አይነት ነገሮች ግድ እንደማይሰጠው ነገራት። ደግሞስ ትናንትና አስቀድመሽ አላከበርሽልኝም እንዴ አላት። የአና ፊት በሐፍረት ትንሽ ቀላ አለ። ቆየት ብሎ ማቲውን ፓርክ ውስጥ እንዲያገኛት ጠየቀችው። አና ኬክና ሻማ አዘጋጅታ ጠበቀችው። ማቲው ምኞቱን እንዲመኝም አሳሰበችው። ማቲው አይኖቹን ጨፍኖ ምኞቱን ተመኘ። ሻማው በጠፋበት ቅጽበት አይኖቻቸው ተጋጠሙ። ስሜታቸውን በውስጣቸው ተቀሰቀሰ። በጥልቅ ከተሳሳሙ በኋላ ማቲው ምኞቱ አስቀድሞ እንደተፈጸመ ነገራት። ይህ በእንዲህ እንዳለ ሉሲ ለማቲው ትልቅ የልደት ድግስ አዘጋጅታ ነበር። ማቲው እዚያ በደረሰ ጊዜ በትልቁ ስክሪን ላይ የልጅነት ቪዲዮ ይታይ ነበር። እናቱን በስክሪኑ ላይ ሲያይ የማቲው አይኖች በእንባ ቀሉ። ይህ አባቱ በተለየ ሁኔታ ያዘጋጀለት ስጦታ ነበር። ማቲው አባቱን በለስላሳ ድምፅ አመሰገነው። ሁለቱም አባታቸውን አጠፉት። በመካከላቸው የነበረው የቆየ ውጥረት በመጨረሻ ጠፋ። ሙሉ በሙሉ ታረቁ። ሉሲ ማቲውን አቅፋ መልካም ልደት ተመኘችለት። በዚያን ቅጽበት ሳራ ጥቁር ልብስ ለብሳ ወደ ውስጥ ገባች። የእሷ መምጣት ወዲያውኑ የሁሉንም ሰው ትኩረት ሳበ። ማቲው ወዲያውኑ ወደ እሷ ሄዶ በሁሉም ሰው ፊት ሳማት። ማቲው ሳራን ለቤተሰቦቹ አስተዋወቃት። ከእንጀራ እናቱ በስተቀር ሁሉም ሰው ደስተኛ ነበር። እሷ ግን አስቀድማ እርጉዝ ስለነበረች በነገሩ የተጨነቀች ትመስል ነበር። ለልጇ አስቀድማ መንገድ ለመጥረግና የአባቱን ፍቅር በሙሉ ለራሷ ለማድረግ ትፈልጋለች። የዛሬው ምሽት ድግስ ለዚህ መጀመሪያው ብቻ ነበር። በዚያን ቅጽበት ለተወሰነ ጊዜ ጠፍቶ የነበረው ጃክ በመጨረሻ መጣ። የቅርብ ጓደኛው የወደዳትን ልጅ አቅፎ ሲያይ ጃክ ትልቅ ክህደት ተሰማው። ንዴቱን ደብቆ ለሁሉም ሰው ሰላምታ ለመስጠት ሲዘጋጅ በድንገት አንድ የማያውቁት እንግዳ ሰው መጣ። ይህንን ሰው ባዩበት ቅጽበት የማቲውና የአባቱ ፈገግታ ባለበት ቀዘቀዘ። ምክንያቱም እሱ እዚህ ቦታ መገኘት አልነበረበትም። ከዓመታት በፊት በመኪና አደጋ መሞት ነበረበት። ያንን አደጋ ያደረሰው ደግሞ ማቲው ነበር። ይበልጥ አስፈላጊው ነገር ግን አባቱ ለራሱ ለማቲው ሰውየው እንደሞተ ነግሮት ነበር። ማቲው አባቱ ለምን እንደዋሸው ወይም ይህ ሰው አሁን እዚህ ለምን እንደቆመ ጨርሶ ሊረዳው አልቻለም። አሮጊቷ ሴት በሆቴሉ ውስጥ ብቻቸውን ነበሩ።
በድንገት ግን የልብ ህመም አጋጠማቸውና ወለሉ ላይ ወደቁ። ከበሩ ውጭ የነበረችው የሆቴሉ ሰራተኛ አንድ ድምፅ ሰማች። በዚያ ክፍል ውስጥ በዕድሜ የገፉ እንግዳ እንደሚያርፉ ታውቅ ስለነበር በሐሳብ ተነሳስታ ሁኔታቸውን ለማየት በሩን አንኳኳች። ነገር ግን ምንም ምላሽ አልነበረም። አና የሰራተኛ መታወቂያ ካርዷን ተጠቅማ በሩን ስትከፍተው አያትየው ወለሉ ላይ ወድቀው አገኘቻቸው። አያትየው በሕክምና አምቡላንስ በፍጥነት ወደ ሆስፒታል ተወሰዱ። አናም የተፈጠረውን ነገር ወዲያውኑ ለማቲው አሳወቀችው። ማቲው በቀጥታ ወደ ሆስፒታል ፈጥኖ ደረሰ። ሐኪሙ ለማቲው ሕክምናው በሰዓቱ በመደረጉ ዕድለኛ እንደሆኑና አሁን ከስጋት ነፃ መሆናቸውን ነገረው። ማቲው በመጨረሻ እፎይታ ተሰማው። ከጥቂት ጊዜ በኋላ የማቲው አባትም እዚያ ደረሰ። ማቲው አሁንም በአባቱ ማታለል ተከፍቶ ስለነበር ነገሩን በቀላሉ ሊረሳው አልቻለም። ልክ እንደተያዩም ወደ ከረረ ጭቅጭቅ ውስጥ ገቡ። በዚያን ቅጽበት አያትየው ነቁ። ለአባቱ የምትነግረው ነገር ስላላት ማቲው ወደ ውጭ እንዲወጣ ጠየቀችው። ማቲው ከክፍሉ ከወጣ በኋላ አያትየው ለልጇ ለማቲው አባት ማቲውን ይቅርታ ልትጠይቀው ይገባል። ይህ ሁሉ ያንተ ጥፋት እንደነበር ማመን አለብህ። ከልጅ ጋር ያለህን ግንኙነት ማስተካከል የምትችለው ያኔ ብቻ ነው አለችው። በዚህ ሁኔታ ውስጥ ልጇ ከእናቱ ሐሳብ ጋር ከመስማማት ውጪ ሌላ አማራጭ አልነበረው። ከክፍሉ ውጭ ማቲው አሁንም ስለ አያቱ ሁኔታ ተጨንቆ ነበር። ልክ በዚያን ጊዜ ሳራ ከሥራ ወጥታ በፈጣን ሁኔታ እዚያው ደረሰች። ማቲው አና አያቱን ስላተረፈችላት እጅግ አመሰገናት። አና ግን እሳቸው ሰላም መሆናቸው ብቻ እንደሚበቃ ነገረችው። በዚያን ቅጽበት የማቲው አባት ከክፍሉ ወጣ። እሱም ለአና ከልቡ ምስጋናውን አቀረበ። በመቀጠልም አያትየው ማቲውን እየጠራችው እንደሆነ ነገረው። አና ወደ ቤት እንደምትመለስ ሲትናገር የማቲው አባት በነፃ ቤት ለማድረስ ፈቃደኛ ሆነ። ልክ አና ቤት መግቢያ ላይ ሲደርሱ ከገበያ እየተመለሰች ከነበረችው የአና እናት ጋር ድንገት ተገናኙ። እሷ የማቲው አባት የመጀመሪያ ፍቅር ነበረች። ከብዙ ዓመታት በኋላ ባልተጠበቀ መንገድ እንደገና ተገናኙ። ነገር ግን ሁለቱም ምንም አልተነጋገሩ። ውጫዊ ገጽታቸው እየተረጋጋ ቢመስልም በውስጣቸው ግን ስሜታቸው ይናወጥ ነበር። የማቲው አባት የልጁ ፍቅረኛ የመጀመሪያ ፍቅሩ ልጅ መሆኗን የተረዳው ያኔ ነበር። ዕጣ ፈንታ ሁለቱም ቤተሰቦች በዚህ መልኩ እንደገና ያገናኛቸዋል ብሎ ጨርሶ አስቦ አያውቅም ነበር። ይህ በእንዲህ እንዳለ የእንጀራ እናቱ በምስጢር ከፍተኛ መጠን ያለው የኩባንያውን ገንዘብ ወስዳ እንዲያስቀምጥላት ለአባቱ አስረከበች። ያንኑ ምሽት የማቲው አባት ልጁን ለማየት ሄዶ ከልቡ ይቅርታ ጠየቀው። ማቲው አባቱ ምን አይነት ጠባይ እንዳለው ከማንም በላይ ስለሚያውቅ በነገሩ ክፉኛ ተገረመ። ለአባቱ ቅንነት እጅ በመስጠት በመካከላቸው ያለው ውጥረት ቀስ በቀስ እየረገበ መጣ። አባቱ አያቱን እቤት አምጥቶ አብረው እንደሚያኖሯትና ከእንግዲህ ሆቴል እንድታርፍ እንደማይፈልግ ነገረው። ማቲውም ወደ ቤት ተመልሶ መላው ቤተሰብ እንደገና በማዕድ ዙሪያ እንዲሰበሰብ ፍላጎቱን ገለጸ። ማቲውም ተስማማ። በዚያው ቀን ሉሲ ታክሲ ተሳፍራ ሳለች ቦርሳዋን በስህተት መኪና ውስጥ ጥላው ወረደች። ሾፌሩ ቦርሳውን ለትምህርት ቤቱ የጥበቃ ሰራተኛ አስረከበው። ይህ ደግሞ በሰራተኛው ጓደኛ ዘንድ ትኩረት ሳበ። እሷ የአና ጎረቤት እህት የሆነችው ሺያው ኋ ነበረች። አና በትምህርት ቤቱ ካፌ ውስጥ በስተናጋጅነት ሥራ እንድታገኝ ረድታታል። ሺያው ኋ ቦርሳውን ስትከፍተው በውስጡ ውድ የሚመስል ሰዓት አገኘች። ከጥበቃ ሰራተኛው ጋር የአይን ጥቅሻ ተለዋወጡ። ሰራተኛውም የፈለገችውን ተረዳ። ነገር ግን ሰዓቱን የሚሸጥበት መንገድ ስላልነበረው የእህቱን እርዳታ ጠየቀ። እህቱ ደግሞ የማቲው እንጀራ እናት ነበረች። የእንጀራ እናቱ ሰዓቱ የሉሲ መሆኑን ስታቅ ነገ አንድ ቀን ለሆነ ነገር ሊጠቅማት እንደሚችል በማሰብ ሰዓቱን አስቀረችው። ወደ ቤት ስትመለስ የቤት ሰራተኛዋ አያትየው ወደ ቤት መምጣቷን ነገረቻት። የእንጀራ እናቱ መጀመሪያ በትዕቢት ተሞልታ የነበረ ቢሆንም በቅጽበት ግን ጠባዩን ቀየረች። በጣም ተግባቢ በመሆን ለአያትየው ሰላምታ አቀረበችላት። አያትየው ግን በጽኑ ሁኔታ ገፋቻት። የእንጀራ እናቱ አያትየው የቤተሰቡ እውነተኛ ባለስልጣን መሆኗን ስለምታውቅ ብስጭቷን በውስጧ ከመዋጥ ውጪ ሌላ አማራጭ አልነበራትም። አያትየው ከእንግዲህ እዚያ እንደምትኖር ነገረቻት። የእንጀራ እናቱ ከእንግዲህ ሕይወት እንደሚከብዳት ተረዳች። በክፍሏ ውስጥ አያትየው በርካታ የቆዩ ፎቶግራፎችን አወጣች። ከእነሱም መካከል አንዱ ትኩረቷን ሳበው። በፎቶ ላይ ያለችው ሴት የአና እናት ነበረች። በዚያን ጊዜ አያትየው እንደ ምራት በጣም ትወዳት ነበር። ነገር ግን ልጇ ለትምህርት ወደ ውጭ ሀገር መሄድ ነበረበት። በወቅቱ የነበረው ባለቤቷም ነገሩን ተቃወመው። በመጨረሻም እርስ በርስ ሲዋደዱ የነበሩት ሁለት ሰዎች ተለያዩ። ይህ ነገር በአያትየው ልብ ውስጥ ሁልጊዜም ትልቅ ቁጭት ሆኖ የቆየ ነገር ነበር። ሴቲቱ ወደ ባለ ሀብት ቤተሰብ ብታገባም አማቷ ግን ልጆች መውለድ እንደሌለባት አጥብቃ ታሳስባታለች። ባለቤቷ ግን ይበልጥ በጥንቃቄና በፍቅር ይንከባከባታል። ይሁን እንጂ ሴቲቱ የባለቤቷን ሀብት በሙሉ ልጇ እንዲወርስ ስለፈለገች ሳትነግረው በምስጢር ታረግዛለች። በሱና በቀደመችው ሚስቱ ልጅ መካከል ርቀት ለመፍጠር የምትችለውን ሁሉ ታደርጋለች። ቆየት ብላም የኩምፓኒያውን ንብረቶች ቀስ በቀስ ወደ ውጭ ማሸሽ ትጀምራለች።
አንድ ቀን ማቲው ፍቅረኛውን እራት ልታገኝ ወደ ቤት ይዟት መጣ። አና የማቲውን ቤተሰቦች በደስታ ሰላምታ ሰጠች። ለአያቱም ጥልቅ አክብሮቷን አሳየች። አያትየው በዚች ጨዋ ልጅ በጣም ተደሰተች። በዚያ ቅጽበት ግን ይህች ልጅ በአንድ ወቅት ሕይወቷን ያተረፈችላት መሆኗን ጨርሶ አታውቅም ነበር። የአያቱ ለአና ማድላትና ደግ መሆን የእንጀራ እናቱን ጨርሶ አላስደሰታትም። ማዕድ ላይ ርዕሰ መምህሩ አና ጎበዝ ተማሪ መሆኗን አድንቆ ተናገረ። እንደ ማቲው አይነት ተማሪ እንኳ በእሷ እርዳታ ትልቅ መሻሻል አሳይቷል። ባለሀብቱ አባት አና ለማቲው ስላደረገችለት ነገር ምስጋና አቀረበ። አና ግን ይህ ሁሉ የማቲው የራሱ ጥረት እንደሆነ ገለጸች። እሱ በተፈጥሮ ጎበዝ ነው፣ ከዚህ በፊት ግን አይምሮውን ትምህርት ላይ አያደርግም ነበር አለች። እንዲህ አይነቱን ትህትና ማን ነው የማይወደው? ነገር ግን የእንጀራ እናቱ በድንገት ጣልቃ በመግባት እሱማ አይምሮ ያለው ሁል ጊዜ የቤተሰብ አባላትን ኢላማ ማድረግ ላይ ብቻ ነው አለች። ንግግሯ እዚያ ያለውን ሰው ሁሉ አስቀየመ። አያትየው ወዲያውኑ መለሰችላት። የኔ የልጅ ልጅ ኢላማ የሚያደርገው ሊደረግበት የሚገባውን ሰው ብቻ ነው ስትል የእንጀራ እናቱን አፍ አዘጋቻት። በመቀጠልም አያትየው አና ምን ሥራ እንደምትሠራ ጠየቀቻት። አና እየተማረች በሆቴል ውስጥ በትርፍ ሰዓት የጽዳት ሥራ እንደምትሠራ ተናገረች። አያትየው ሆቴል ውስጥ ያየቻት እሷኑ መሆኑን አሰበች። አናም ጠንካራና ዓላማ ያላት ልጅ እንደሆነች አድርጋ አደነቀቻት። የእንጀራ እናቱ ግን ለመሆኑ ያ ሥራ አያሳፍርም እንዴ አለች። ሁሉም ሰው በነገሩ ታዝቦ አይኑን አሽከረከረባት። አንዳንድ ጊዜ ዝምታ ከሁሉም ይበልጣል። ማቲው ለአያቱ አና ሆቴል ውስጥ ሕይወቷን ያተረፈችላት እሷ መሆኗን ነገራት። አያትየው ማቲውን እንዲህ ያለውን ትልቅ ነገር እስካሁን ለምን ሳትነግረኝ ቆየ ስትል ተቆጣችው። ሳራም አያቴ ሰላም እስከሆኑ ድረስ ምንም አይደለም አለች። ሁሉም ሰው ሳራ አሳቢ ልጅ እንደሆነች ሲያስብ፣ የእንጀራ እናቱ ግን ራሷን መቆጣጠር አቃታት። ለመሆኑ ለምንድን ነው ራስሽን እንደ መልአክ አድርገሽ የምታቀርቢው አለቻት። አያትየው ሴቲቱ በእውነት ምንም አታውቅ ሞኝ መሆኗን ወይም ሆን ብላ እንደምታደርገው መለየት አቅቷት በቅዝቃዜ ተመለከተቻት። የእንጀራ እናቱ የተናገረችው ቃል ምን ያህል አግባብ እንዳልሆነ ጨርሶ አልገባትም ነበር። በሌላ በኩል የአና እናት ልጇ ወደ መጀመሪያ ፍቅሯ ቤት መሄዷን ሰማች። የባለ ሀብቶች ዓለም ምን ያህል የተወሳሰበ እንደሆነ ስለምታውቅ ልጇ ጥቃት እንዳይደርስባት ሰጋች። ስጋቷም እውነት ሆነ። ከእራት በኋላ አና ከማቲው ቤተሰቦች ጋር ተቀምጣ ስታወራ የእንጀራ እናቱ ክፍሉን ጥላ ወጣች። ለተወሰነ ጊዜ የት እንደሄደች ግድ ያለው ሰው አልነበረም። በኋላ ላይ አና ልትሄድ ስትዘጋጅ የቤት ሰራተኛዋ ቦርሷን ስታመጣላት በስህተት ወለሉ ላይ ጣለችው። ከቦርሳው ውስጥ 1 ሰዓት ወድቆ ወጣ። የእንጀራ እናቱ ልክ እንደምትመረመረው ሆና ሰዓቱን አነሳችውና ይህ እኮ የሉሲ ሰዓት ነው፣ ለመሆኑ ያንቺ ቦርሳ ውስጥ ምን ያደርጋል ስትል አናን ጠየቀቻት። አና ሰዓቱን ከዚህ በፊት አይታው እንኳ አታውቅም ነበር። ይባስ ብሎ እዚያ ውስጥ እንዴት ሊገኝ እንደቻለ ጨርሶ አታውቅም። በነገሩ በጣም ደንግጣ መናገር እንኳ አቃት። ሁሉም ሰው ከአና ማብራሪያ በመጠባበቅ ተመለከታት። አይኖቿ በእንባ ተሞሉ። ለማገዝ ወደ ማቲው አይኖቿን አቀናች። ማቲው በመጨረሻ ምላሽ በመስጠት ሰዓቱን አና ቦርሳ ውስጥ ያደረግኩት እኔ ነኝ አለ። ንግግሩ አናን ከነበረችበት አስቸጋሪ ሁኔታ አተረፋት። አባቱም ወዲያውኑ አናን ይቅርታ ጠየቃት። ከዚያም ማቲው ይዟት ወጣ። የእንጀራ እናቱ ነገሩ ስላልተሳካላት ክፉኛ ተከፋች። አናን የማጥመድ ሌላኛው ቅዷም ከሸፈ። ማቲው አናን እቤት አድርሷት ስለ ሰዓቱ ጠየቃት። አናም ቦርሳዬ ውስጥ ያደረግከው አንተ አይደለህ እንዴ አለችው። ማቲው ግን ያንን የተናገረው ከሁኔታው ሊያወጣት ብቻ እንደሆነ አስረዳት። አና ማቲውም ልክ እንደ ቤተሰቦቹ እሷ ሰዓቱን የሰረቀች አድርጎ እንዳሰበ የተረዳችው ያኔ ነበር። አና በማቲው ላይ ጥልቅ የሆነ የተስፋ መቁረጥ ስሜት ተሰማት። የተቆጣች ፍቅረኛህን እንዴት መልሰህ እንደምትማረካት እነሆ። በመጀመሪያ የስፖርት መኪናህን ቁልፍና ስልክህን በእጆቿ ላይ ታስረክባለህ። ስልኩስ ለምን አስፈለገ ብለህ እንዳትጠይቅ። የነገሩን አስፈላጊነት በኋላ ላይ ታየዋለህ። ከዚያም በአንድ እግርህ ትንበረከካለህ። አሁን ዋናውና አስፈላጊው ክፍል ላይ ደርሰናል። ወዲያውኑ ይቅርታ አትጠይቅ። ዝም ብለህ ስማኝማ፣ ላንቺ ስል የዕቃ መገበያያ ጋሪዬን በሙሉ ባዶ አድርጌዋለሁ በላት። በዚያን ጊዜ ፍቅረኛ ይቅር ብያለሁ፣ አሁን ተነሳ እንግዲህ ትልሃለች። በዚህ መልኩ ማቲው በመጨረሻ መልሶ ማረካት። ነገር ግን አባቱ ከእንጀራ እናቱ ጋር በፍቺ ጉዳይ ምክንያት ክፉኛ እየተጨቃጨቁና እየተናወጡ ነበር። ሴቲቱ በምስጢር ከፍተኛ መጠን ያለው የኩባንያውን ገንዘብ እንዳሸሸች ታወቃል። ይባስ ብሎ በእሷና በግል የአካል ብቃት አሰልጣኟ መካከል ስላለው ግንኙነት ወሬዎች መናፈስ ጀምረው ነበር። የእንጀራ እናቱ ግን እርጉዝ ስለነበረች ብቻ ሁሉንም ነገር በድፍረት ትጋፈጥ ነበር። ባለሀብቱ አባት ግን ከጋብቻ በፊት የተፈራረምነው ውል ነበረን አይደል? ከመጋባታችን በፊት ልጅ እንደማይኖር ቃል ገብተሽልኝ ነበር። አሁን ግን እርግዝናሽን ከኔ እየደበቅሽ ነው አላት።
በመቀጠልም የኔ ንብረት በሙሉ ለማቲው ነው የሚሄደው። ስለዚህ ምንም እንኳ ብታረግጂ ከኔ አንዲት ሳንቲም እንኳ እንዳታስቢ አላት። የእንጀራ እናቱ በተነገራት ነገር የተጎዳች መስላ ወደ ቤቴ እመለሳለሁ፣ እኔና ልጄ ዝም ብለን ገጠር ውስጥ እንኖራለን አለች። እንዴት ያለ የተወሳሰበ ምስቅልቅል ነገር ነው! በማግስቱ አያትየው ልጇን አገኘችው። በዚህ ጊዜ ግን አልተቆጣችውም ነበር። ባለሀብቱ አባት በጣም ወዳት የነበረችው ሴት እንዲህ ያለች ተንኮለኛና አስላጭ ሆና መገኘቷን ማመን አልቻልኩም። ይህንን ነገር ከዚህ በፊት እንዴት ሳላስተውለው ቀረሁ አላት። አያትየው ራስህን አትዋክስ፣ እያንዳንዱ ሰው የተደበቀ ሌላ ገጽታ አለው። ደግሞም አንድ ሰው ላንተ ይበልጥ በቀረበ ቁጥር ነገሩን ለማስተዋል ይበልጥ አስቸጋሪ ይሆናል አለችው። አያትየው በመቀጠል አሁን ምን ለማድረግ አቅደሃል ስትል ጠየቀችው። እሱም ጠበቃው የፍቺ ሰነዶችን አስቀድሞ እንዲያዘጋጅ ማድረጉን ነገራት። ይህ በእንዲህ እንዳለ ማቲው እና አና አእምሮአቸውን ለማደስ በትምህርት ቤቱ የሽርሽር ጉዞ ላይ ተካፈሉ። ማቲው ለአና ቦርሳሽ ውስጥ ሰዓቱን ያደረገችው የእንጀራ እናቴ ነች ብሎ ነገራት። አናም ይህንን ለአባት ነገርከው ስትል ጠየቀችው። ማቲው ግን ከእንግዲህ ምንም አያስፈልግም፣ እሷ አስቀድማ እውነተኛ ማንነቷን በሌሎች መንገዶች አሳይታለች፣ ደግሞም አባቴ በማንኛውም ሁኔታ ሊፈታት ነው አላት። አና ደነገጠች። ስለ ፍቺ እንደዚህ ምንም እንዳልተፈጠረ አቅልሎ ማውራቱ አስገረማት። ማቲው ምናልባት በቃ በቤተሰባችን ውስጥ የሆነ የተበላሸ ነገር አለ አላት። ሳራ አና ዝም አለች። ከዚያም ቀዝቃዛ ነፋስ በረረ። ማቲው ፈጥኖ ለሳራ ትኩስ ሻይ ያቅበላት። እጆቿ ሙቀቱን አገኟት። ልቡ ግን ከዚያ በላይ በሙቀት ተሞላ። በኋላ ላይ በዚያኑ ምሽት ወደ የክፍላቸው እየተመለሱ ነበር። ማቲው አናን አቀፋትና ካንቺ መለየት አልፈልግም አላት። አና ምን ማለቱ እንደሆነ ሙሉ በሙሉ ገባት። ነገር ግን ገና ዝግጁ አልነበረችም። ስለዚህ ማቲው ዝም ብሎ ወደ ክፍሉ ተመለሰ። አና ተመለከተችው። አንድ ነገር ልትናገረው ፈልጋ ነበር፣ ግን በውስጡ አዋጠችው። ወደ የራሳቸው ክፍል ገቡ። በአካል አብረው ባይሆኑም እንኳ ልቦቻቸው ግን እንደ አንድ ይመቱ ነበር። ዝም ብሎ ስለ አንዳቸው ማሰብ ብቻ የከንፈሮቻቸውን ጫፍ በፈገግታ ያረሰርሰው ነበር። ልክ በዚያን ጊዜ ስልክ በድንገት ጮኸ። አና ተመለከተችው። የማቲው ስልክ ነበር። ብዙ ሳታስብ በሩን እንደከፈተ ወዲያውኑ ስልኩን ይዛለት ሄደች። የአና አይኖች በተፈጥሮአዊ ሁኔታ በሰውነቱ ላይ ያረፉ። ለአንድ ቅጽበት ባልተለመደ ሁኔታ ደንግጣ ቀረች። ነገር ግን በፍጥነት ራሷን አረጋጋች። ስልክህ እየጮኸ ነበር። የደወለችው አያቱ ነበረች። ምናልባት አስፈላጊ ነገር ሊሆን ስለሚችል ወዲያውኑ መልሰህ ብትደውልላት ይሻላል አለችው። አያትየው በዚህ ፍጹም በሆነ አጋጣሚ በመካከላቸው ሌላ ትልቅ የደስታ ድልድይ ሆና